የሚሆን አይደለም። ያ ግለሰብ ሆነና የሁላ ህዝብ በለመነልኝ በተማጸነልኝ እባክህ የዛሬን እየተባለ እንደ ህዝቡ በተማጸነልኝ ግን ግለሰብ አይደለም። ማይ ባድ ላክ መንግስት ጋር ደግሞ እንትን የለም፣ ልመና የለም። በተጻፈው በተባለው ነው የሚኬደው። ይሄ ነው መንግስት ጋር ያለው ነገር። አንድም የሚያሸማቀቀኝ ነገር የለም። እንደ ሙሉ 5 ዓመትም ከሆነ ራሱ አመክሮ ስላለው ቱ ዘ ማክሲመም 3 ዓመት ቢታሰር ነው። 3 ዓመት ቢታሰር ነው ቱ ዘ ማክሲመም። አለቀ። ጭቃ ውስጥ እሾክ እንጂ ወርቅ አይገኝም። ወርቅ አፈር ውስጥ ነው። አፈር ሲቆፈር ጭቃ ውስጥ የሚገኘው እሾክ ነው። ስለዚህ ጭቃ ውስጥ ያሉንም እሾኮች ብዙ ነገር አይቻለሁ፣ ብዙ ነገር ነቅያለሁ። ኢትስ ኦኬ። ይሄ ሁላ ዘመን እየራበውም ከነበረ አይ ዶንት ኖ እኔ እህቱ ሚዲያ ላይ ታዋቂ እኮ ነኝ፣ መምጣት ይችል ነበር። ዛሬ የሚያመጣችሁት እናንተ ናችሁ ያሳያችሁት እንጂ እሱ አልመጣም። እርቦትም ከነበረ 6 ዓመት እኔ ሚዲያ ላይ ነኝ። እህቴ በየቦታው አንበሳ እየሰጠች እኔን አስርባኛለች ብሎ ይመጣ ነበር። የገባኝ ነገር የኔ አንበሳ ራስ ምታት ሆኖባቸዋል። ዛሰት ስፔሻሊ ያልሰጠኋችሁ ሰዎች ፍቅሮቼ ዝም ብላችሁ ጌታ ምስክሬ ነው፣ ዝም ብላችሁ በዚህ ሰዓት እኔን የሚሰድቡኝን ሰዎች ይዋቸው። አበባ ያልሰጠኋቸው አብዛኞቹ በህይወት ዘመን ህይወቴ ውስጥ አትመለሱም ብዬ ቤቴ እንኳን ገስት ላይ ገብተው ሲያለቅሱ ነቅዬ ያስወረድኳቸው። አሁን የሚሰድቡኝ በህይወቴ አበባ ያልሰጠኋቸው። አሁን በዚህ ሰዓት እኔ ላይ የምታስተጋቡ ሰዎች ይሄው ነው፣ ሌላ ምንም ነገር የለውም። ሜሪዬ ሌላ ምንም ነገር የለም። እኔ አንበሳ ስበትን የእውነት የእናቴ ልጅ እርቦት ከነበረ ሚዲያ ላይ 6 ዓመት አለ። ጓደኞቹ ያቁኛል፣ ሚሊዮኖች እኮ እዚህ ጋር የሚያቁኛሉ። በአንድ ሰው መልእክት ማስላክ ይችላል። ሲቀጥል የቤተሰብ ኑሮ ልንገራችሁ፣ የቤተሰብ ህይወት ኑሮ አብዛኛው ከሀገር ውጭ ያላችሁ ኢትዮጵያውያን ኢትዮጵያ ውስጥ ፋሚሊ ያላችሁ ናችሁ። ለቤተሰቦቻችሁ በየወሩ የምትልኩ ነገር አለ አይደል? የአንድ አንበሳ ዋጋ እኮ ነው የኔ ቤተሰብ ቢበላ ወር እስከ ወር። የአንድ አንበሳ ዋጋ ወር እስከ ወር፣ ያው መንገደኛውም ጎረቤትም ምንም በልቶ የአንድ አንበሳ ዋጋ ነው እኔ ለቤተሰቦቼ በወር እንደው አላኩም ከተባለ 70,000 ብር 1400 ድርሃም እኮ ነው አንድ አንበሳ። እኔ በቀን 10 ቤት አውርጄ እኮ አውቃለሁ። የአንድ አንበሳ ዋጋ እኔ ለቤተሰብ መላካቀቶኝ ማለት ነው። የኔ ወንድም ይራበው ቤተሰቦቼን መርሷቸው ልጅ የሚባል ነገር አለኝ እኮ እዛ ቤተሰብ ውስጥ ልጅ አለ። ቢያንስ ለልጄ ከምልከው ወንድሜ ይበላል፣ ሊርበው አይችልም። እንደው ሁሉም ነገር ቀርቶ ነው የምላችሁ። አንድ አካባቢ አንድ አይነት ሰዎች ናችሁ ያስተጋባችሁት። አሁን አይመችም። አሁን ማንንም ለመናገር ለመውቀስም ሰዓቱ አይደለም። ማንንም ምንም አይደለም። ነገርኳችሁ። የቆማችሁልኝም የሰደባችሁኝም ቴንኪዩ። ነገሮች ሁሉ በዚሁ አይቀጥሉ። በዚሁ የሚቀጥል ነገር እኮ የለም። ሁሉም ነገር ቀን አለው። ገሉም ወይም ተገሉም ሞቶስ ቢሆን ኖሮ ላይክ ማለት ወንድሞ ሞተስ ቢሆን ኖሮ የተባለው የኔ ጥያቄ ሞተም ቢሆን በዚህ ልክ ነበር? ሞቶ ራሱ ሞት ነው ቢባል ራሱ በዚህ ልክ ነበር የምትሆኑት?
የእውነት ጥያቄ ነው ወንድሜ። ሞቶም ቢሆን በዚህ ልክ ነበር የምትሆኑት? በዚህ ልክ ነበር ቀን የምትጠብቁልኝ? በዚህ ልክ ነበር ጥላቻችሁ? እንዴ ሰው ልጅ ግዴታ ተገናኝቶ እንጀራ ቆርሶ አብሮ መብላት የለበትም እኮ። ከእንጀራ በላይ ብዙ ነገር ሼር አድርገናል። ከመሆን በዚህ ልክ ነው አይናችሁን የጨፈናችሁት? በዚህ ልክ ነው ጥላቻችሁ? ሁሉም ነገር እኮ ጊዜም ወቅትም ቦታም አለው። እኔ ለራሴ ራሱ ቆሜ እየሳስብ በጣም በቃ ከአይምሮ በላይ ነው ሆነብኝ። ከአይምሮ በላይ ሌላው ዛሬ እኔ ካንቺ ጋር አልሰዳደብም because ለእናቴ ቃል ስለገባው በፊትም ካንቺ ጋር ፈቅጄልሽ የምትሰድብኝ ሰው ስለሆንሽ አልሰዳደብም። አንድ ቪዲዮሽን አይቼዋለሁ ለድሬዳዋ ፖሊስ ፌዴሬሽን ለኮሚሽነሩ ምናምን መልእክት ስታስተላልፊ ዛሬ አይቼዋለሁ እና ለድሬዳዋ ህዝብ ቆርጣችሁ አድርሱ ፖስቱሽ። ለድሬዳዋ ህዝብ፣ ለድሬዳዋ አስተዳደር፣ ለድሬዳዋ ፌደራል ፖሊስ ለሁሉም ክብር አለ። በመጀመሪያ ደረጃ ክብር አለ። ሲቀጥል ስምሽን ነፃ እንዲያወጣልሽ ነው ጥሪ ያቀረብሽው። የእውነት ስምሽ ነፃ እንዲወጣ በጣም ነው እንደምታውቂያቸው። አልገባኝም። እንዴት ነው በዚህ ልክ ግን ከመንግስት ጋር ጫማ ተለካካሽ? አልገባኝም። የእውነት መግለጫ እንዲሰጥ ያንቺ ስም እንዲጸዳ I was shocked። መግለጫ እንዲሰጥና ስምሽ እንዲጸዳ የእውነት በጣም ነው የምትግባቢያቸው። በጣም ነው እንደምታውቂያቸው። እንዴት እንዳሳቅሽ አይቶት በጣም ብዙ ስራ ያለባቸው የመንግስት ኃላፊነት ላይ የተቀመጡ ሰዎች መሰሉ። በጣም ነው የሚያስቀኝ። ያንቺን ስም ለማጽዳት መግለጫ ካወጡ ስቃለሁ። እንዴት ነው የምታስቢው? መሀይም ነው እንደምንመስልሽ? ትልልቅ የመንግስት ኃላፊነት ላይ የተቀመጡ ሰዎች እኮ ናቸው። ያንቺ ስም ለማጽዳት መግለጫ መሰጠት እንዳለባቸው ስትናገሪ ሾክድ ነው የሆንኩት። ምን አዲስ ነገር አለው? ስፎክሪ ምን አይደል እንደ ኖርሽው ባለስልጣን ወንድማለኝ ስትይ እኮ ስትፎክሪ እኮ ነው ኖርሽው። ባለስልጣን ወንድም ያለው ይሄንን ማድረግ እንደሚችል አላውቅም። ባይዘዌ ካልደፈረሰ አይጠራም። አንድ ነገር ልንገርሽ፣ ለሷም ማድርሱላት እንዳልሽው ያንቺን ስም ሊያጸዱ ፕላስ ስማቸውንም ሊያጸዱ አልሽ ጨምረሽ ወጣችሁ ማጽዳት አለባችሁ ብለሻል አይደል? በዛው እኔ ለእናንተ ክብር አለ ባላችሁበት። ተወልጄ ያደግኩበት አገር ነው። ህዝቤን በጣም ነው የምወደው፣ የድሬዳዋን ህዝብ ካስተዳደሩ ጨምሮ። ግን ኢንኬዝ ስሟን ልታጸዱላት እንዳለችው ፕላን ካላችሁ ለኔ አብራችሁ መታጸዱልኝ ነገር አለ which is ሳጵያን ያለውን ቤቷን በጋዝ አርከፍክፌና ማቃጥለው ስትል ያንን እንዴት እንደምታደርገው እኔ እናንተ እንድታብራሩልኝ ፈልጋለሁ። እንደ አንድ ኢትዮጵያዊ የኢትዮጵያን ፓስፖርት እንደያዘች አረብ ሀገር ላይ ስደት ላይ እንደተቀመጠች አረብ ሀገር ላይ እንዳለች ኢትዮጵያዊ ሴት ጥያቄ አለኝ። ለኔ ደግሞ ያ እንዴት ሊሆን እንደሚችል እንድታብራሩልኝ ፈልጋለሁ። አብራችሁ ማለት ነው። ይሄን የጠየቀችው ይሄን ያለችው ቪዲዮ ስላለኝ አብራችሁ ይሄን እንድታብራሩልኝ። ሰብናፕ ፖስቶታል። ሰብናፕ ላይ ገብታችሁ ታያላችሁ። የእውነት በዚህ ልክ ቲክቶክ ላይ መተው ይሁን መግለጫም ሰጥተው የሚያብራሩ ከሆነ ይሄንን አብረው እንዲያብራሩልኝ እኔ ጥያቄ ነው። ያን ቃል በቃል የተናገርሻት ድምጽ አጥፍቼ በጋዛ አነዳለሁ አይደል ያልሽው? ያንን አብረው ያብራሩልኛል። ምን ችግር አለው? ይሄ ነው የኔ ጥያቄ። ያ
ይቻላል? ዛሬ ስምሽ እንዲጸዳ ትዕዛዝ የሚመስል መግለጫ ስጡ ስትይ በጣም ነው የገረመኝ። በጣም ብዙ ስራ ያለባቸው ሰዎች እንደሆኑ አውቃለሁ። ከዚህ በፊትም የተለያየ ቪዲዮ ላይ አይቻለሁ። ለተራ ቲክቶከሮች ወሬ ጊዜ የለንም ሲሉ አይቻለሁ። የከተማው አስተዳደር ከንቲባ የእውነት አንቺ በዚህ ልክ ጫማ ተለካክተሽ ደፍረሻቸው ለአንድ ተራ ቲክቶከር እና ዩቲዩበር በዛ ልክ መልእክት ስታስተላልፊ፣ እኔ ደግሞ መግለጫ ከሰጡ አይቀር የዚህንም መልስ አንቺ የተናገርሽው መልስ እንዲሰጡ በማን ምድር ላይ በማን ከተማ ላይ ማን ተወልዶ ባደገበት ላይ የማንም ቤትን ማቃጠል እንደምትቺ ምን ላይ ቆመሽ ይሄን እንደተናገርሽ ምን መልስ ፈልጋለሁ? ካልደፈረስ አይጣራም። እኔ ካንቺ ጋር አልሰዳደብም በፍጹም። የከተማዬንም ህዝብ አስተዳደሪ ነው፣ ሁሉንም አክባሪ ነኝ በጣም። ይሄን ነው የምነግርሽ። ወንድሜ ላጠፋው ጥፋት ወንድሜ ይጠየቃል። ከዛ ውጪ ልታስፈልጊ ማጠቄ ጸጥ የምለው ነገር የለም። ኢትዮጵያዊ ነኝ። ኢትዮጵያ የሚል ፓስፖርት ያዝኩኝ። ኢትዮጵያዊ ስደት አረብ ሀገር ላይ ያለው ሴት ነኝ። እኔ እንዳንቺ ኖርዌይ የሚል ፓስፖርት የለኝም። ባጠፋም ብስትም ባጎልም ተመልሼ መገባባት አንድ ሀገር ነው ያለችኝ። ሁለት ሀገር የለኝም። አንድ ሀገር ነው ያለኝ። የተሻለ ልደመጥ የተሻለ ልሰማ ይገባል። ሁለት ፓስፖርት ሊኖርሽ ይችላል አንቺ ዜጋ ነኝ ስላልሽ፣ እኔ ግን አንድ ፓስፖርት ነው ያለኝ። ጥያቄን ጨርሻለሁ። ይሄ ነው ጥያቄ። ወደዚህ የሚመጣ ከሆነ እኔም ጥያቄ ስላለኝ የኔ ታዬ እኔም ጥያቄ በክብር ለምወደው ለድሬዳዋ ህዝብ፣ ለድሬዳዋ አስተዳደር፣ ለድሬዳዋ ፌደራል ፖሊስ ጥያቄ መልሻለሁ። ክብር ለሁላችሁ። ይሄው ነው። ማሮችዬ ጨርሻለሁ። ሌላ ነገር አላወራም። በቃ እግዚአብሔር መልሳለሁ። እወዳቸዋለሁ ሁላችሁንም ፍቅሮችዬ፣ የኔ ወርቆች። እኔ ማውቅ ሁላችሁንም በጣም ነው የማመሰግነው። ሁላችሁ ቅድም ስም ዘርዝሬ ተናግሬያለሁ። እዮዳብ አንተ ነው በገባክ ልክ ለተናገርከው ነገር ቴንኪው። ሁላችሁንም ሞጣ፣ ዮኒ፣ ሮሚ ሁላችሁንም አመሰግናለሁ። ጆከር በተረዳችሁት ለተናገራችሁ ጠላቶቼን ባላችሁበት ይሄ ነው። ተብትቡ ጋይስ።